ሰላም ውድ ቻናሌ ተከታታዮች እንደምን አላችሁ? መስከረም ሳይጠባ ጉዳይ ይሰማም እንደሚባለው እንግዲህ እጅግ በጣም አስገራሚ ነገርን ሰምተናል። ይህም አስገራሚ ነገር ምንድነው ያላችሁ እንደሆነ ሁለት የሙዚቃ ኮንሰርታቸውን ለማቅረብ የመጡ የደቡብ አፍሪካ ዜግነት ያላቸው ሙዚቀኞች የሀገራችን ኢትዮጵያን ስም ለማጠልሸት እጅግ በጣም ብዙ ርቀት መሄዳቸው መረጃው ከአዲስ አበባ ፖሊስ ተሰምቷል። ግለሰቦቹም እንደዚህ አይነት ተግባር ወይም ድርጊትን ሊፈጽሙ የቻሉት እዚህ ኢትዮጵያ ውስጥ ሆነው ሳይሆን ሀገራቸው ከገቡ በኋላ ሀገራቸው ላይ ሆነው ድብደባና ዝርፊያ፣ ዛቻ እንዲሁም የተለያዩ ጥቃቶች ደርሶብናል በማለት በግል የፌስቡክ ገጻቸው ላይ ሊያጋሩ ችለዋል። እነዚህ ሁለቱ ግለሰቦች የሙዚቃ ስራቸውን ለማቅረብ ወደ አዲስ አበባ የመጡ የደቡብ አፍሪካ ዜግነት ያላቸው ሁለት ግለሰቦች አዲስ አበባ ውስጥ አፈናና ድብደባ ተፈጽሞብናል ብለው በፌስቡክ ገጻቸው ያሰራጩት መረጃ ሐሰተኛ መሆኑን ማረጋገጡን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። የደቡብ አፍሪካ ዜግነት ያላቸው ማፓራ ኤጃዛ የተባሉት ሙዚቀኞች ወደ አዲስ አበባ የመጡት የሙዚቃ ስራቸውን ለማቅረብ እንደሆነ ፖሊስ ባሰባሰበው መረጃ ማወቅ ተችሏል። እነዚህ ግለሰቦችም ስራቸውን ጨርሰው በሰላም ወደ ሀገራቸው ከተመለሱ በኋላ አዲስ አበባ ውስጥ አፈናና ድብደባ ተፈጽሞብናል ብለው በፌስቡክ ገጻቸው ላይ ያሰራጩትን መረጃ መሰረት በማድረግ ነው እንግዲህ አዲስ አበባ ፖሊስ ተገቢውን ማጣራትና ምርመራ ሲያደርግ ቆይቶ እነዚህ ግለሰቦችም እጅግ በጣም ከእውነት የራቀና የተሳሳተ ሐሰተኛ መረጃን እያሰራጩ እንደሆነ የደረሰበት ተፈጽሞብናል ስላሉት ወንጀልም ለፖሊስ መረጃ ደርሶ እንደሆነ ለማረጋገጥ በክፍለ ከተማ ፖሊስ መምሪያና በፖሊስ ጣቢያዎች ተጠይቆ ምንም አይነት የቀረበ አቤቱታ ካለመገኘቱን ባሻገር በፖሊስ ምርመራ የተሰበሰቡ ተንቀሳቃሽ ምስሎች፣ የፎቶና የድምጽ ማስረጃዎችም እንዲሁም ከአዘጋጁ ቁርንፍድ ኢንተርቴይንመንትን ጨምሮ እንደተረጋገጠው ግለሰቦቹ ይህን የሐሰት መረጃ የለቀቁት ብዙ ተከታይ ለማግኘት ሆን ብሎ መሆኑ ተረጋግጧል። በእንደዚህ አይነት ነገር ብዙ ተመልካቾችንና አድናቂዎችን ለማፍራት ሲሉ ወይም የዝናውን መንደር ለመቀላቀል ሲሉ የፈጠሩት የውሸት ድራማና ሐሰተኛ ነገር እንደሆነ ተረጋግጧል፣ ተደርሶበታልም። ይህም ነገር እጅግ በጣም ከባድ ወንጀልና የሀገርን ስም እንደማጥፋት የሚቆጠር ነገር ስለሆነ ግለሰቦቹ ባልዋሉበት እንዲሁም ባልተደረገባቸው ባልተፈጸመባቸው ወንጀል የድፍን ኢትዮጵያን ስም ሊያጠፉ ችለዋል። ይህም ከህግ አንጻር ሲታይ እጅግ በጣም ከፍተኛ ቅጣት እንደሚጠብቃቸው ምንም የማያሻማና የማያጠራጥር ነገር ሆኖ እናገኘዋለን። ግለሰቦቹም አፈናና ድብደባ ተፈጽሞብናል ያሉት አርብ ጥቅምት 14 ቀን 2018 ዓ.ም ቢሆንም በማግስቱ ጥቅምት 15 በተጋበዙበት መድረክ ላይ ተገኝተው የሙዚቃ ስራቸውን ፍጹም ሰላማዊ በሆነ መንገድ አቅርበው ማጠናቀቃቸውና በሰላም ወደ መጡበት ሀገር መመለሳቸው ከኢሚግሬሽንና ዜግነት አገልግሎት እንዲሁም ከአዘጋጆቹ የተረጋገጠ ሲሆን የተሰራጨው መረጃም ሐሰተኛ መሆኑን ፖሊስ አረጋግጧል። ከተማችን አዲስ አበባን በአስተማማኝ የጸጥታ ሁኔታ ላይ የምትገኝ ሲሆን የከተማዋን ብሎም የሀገሪቱን መልካም ገጽታ ለማጉደፍ የሚደረጉ መሰል እንቅስቃሴዎችን ህብረተሰቡ በንቃት ሊከታተልና የመረጃዎቹን ትክክለኛነት ሊያጥ እንደሚገባ የአዲስ አበባ ጠቅላይ መምሪያ አሳስቧል። እንደዚህ አይነቱ የተሳሳተ መረጃም ለሀገር እጅግ በጣም ጎጂና ነገ ከነገ ወዲያ ኢትዮጵያ መጥተው ማልማት ለሚፈልጉ ባለሀብቶች እንቅፋት የሚሆን በቱሪዝሙ ረገድና በተለያዩ በጎብኚዎች እንዲሁም ሀገር ልትጠቀሙ ከሚገባት ጥቅም አንጻር ሲታይ ሌሎች ይህንን ሰምተውና እነዚህ ሐሰተኛ ግለሰቦችን ሰምተው ወደ ሀገር መጥተው ለመጎብኘት ያላቸውን ፍላጎትና ጽኑ እምነት የሚሸረሽር እጅግ በጣም የወረደና ትክክለኛ ያልሆነ ነገርን በማህበራዊ ሚዲያ ላይ ያሰራጩ ችለዋል። በስራቸውና በችሎታቸው ትልቅ ደረጃ መድረስ ሲገባቸው በእንደዚህ አይነት ነገር አልባሌ በሆነ ነገር የሀገርን ስም አጥፍተው ትልቅ ደረጃ ለመድረስ ማሰባቸው እጅግ በጣም የሚገርም ነገር ነው። በተለይ በዚህ ዙሪያ አንዳንድ ግለሰቦች ወይም እንደዚህ አይነት ነገሮችን የሚጋብዙ እንደዚህ አይነት ዝግጅቶችን የሙዚቃ ኮንሰርቶችን ሊሆን ይችላል የተለያዩ ነገሮችን ሀገር ውስጥ እንዲያቀርቡ እድል የሚሰጣቸው ግለሰቦች ማን እንደሆኑና ትክክለኛ ምንጫቸውን እንዲሁም የስኬት ደረጃ ላይ የደረሱ ትላልቅ ሰዎችን ማቅረብና መጋበዝ ይገባል። ይህም የተባለበት ትልቁ ምክንያት ምንድነው? አንዳንድ ዝቅተኛ ስም ያላቸውና ገና ወደ ስኬት ማማ ላይ እየወጡ ያሉ ሰዎች እንደዚህ አይነት ወንጀል ሊሰሩ ስለሚችሉ የሚጋብዙ እንግዶች እንዲሁም እንደዚህ አይነት ነገሮችን የሚጋብዙ ድርጅቶች ስለሚጋብዙ ሰው ሙሉ መረጃ ቢኖራቸውና ስለ ሰዎቹም በቂ ማጣራትና ክትትል አድርገው ወደ ሀገር ቢያመጧቸው የተመረጠ ነው። ምክንያቱም እንደዚህ አይነት ነገር ሲደረግ የሀገርን ገጽታ ከማበላሸትም አልፎ እጅግ በጣም አሳሳቢ እንደሆነ ይገመታል። ብዙ ነገር ሊያዝባቸው ችሏል። የፎቶ እንዲሁም የቪዲዮ እንቅስቃሴዎች ተይዞባቸው እነዚህ ግለሰቦች ፍጹም ሐሰተኛና ሆን ብለው የሀገርን ስም ለማጥፋት ተደራጅተው የተነሱ እንደሆነ ደርሶበታል። የሀገርን ገጽታ ከማበላሸት አንጻር እናንተስ ምን ታስባላችሁ? እነዚህ ግለሰቦች ከጀርባቸው ሌላ ዓላማ አላቸው ወይንስ እንዲሁ እነሱ እንደተናገሩት እውቅናና ዝናን ለማግኘት የተጠቀሙበት ሴራ ብቻ እንደሆነ ትገምታላችሁ? ይህን ነገር ሐሳብ አስተያየቶቻችሁን በኮመንት አጋሩኝ። እንደዚህ አይነት መሰል ቪዲዮዎች በየጊዜው እንዲደርሷችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስል በትህትና ጠይቃችኋለሁ። በቀጣይ ቪዲዮ እስክንገናኝ መልካም ቀን።